በዓለም ታሪክ ውስጥ ስለሱ የማይሰማበት አንድም ቀን የለም። በሙዚቃው ዓለም ያንቀጠቀጠ ያለባበስና የጭፈራ ስልቱ እስከዛሬ ድረስ የሚቀነቀንለት ብቸኛ ሰው እሱ የፖፕ ንጉስ ማይክል ጃክሰን ነው። ነገር ግን ከታዋቂነቱ በስተጀርባ ስለ ማይክል ጃክሰን የሚነገሩት ወሬዎች በሙሉ እውነት ናቸው? ቀለሙስ በፕላስቲክ ሰርጀሪ እስከቀየረ ተብሎ ሲስታማ የነበረው ሰውዬ ምስጢሩ ምን ነበር? I love you. በስበት ህግ ላይ ያፌዘበት ያ አስደናቂ እንቅስቃሴስ በሰው አካል ብቻ የተደረገ ይመስላችኋል? ዛሬ በዚህ ቪዲዮአችን ስለ ማይክል ጃክሰን 7 የተረጋገጡ አስገራሚ እውነታዎችን ይዘንላችሁ ቀርበናል። ታሪኩ ይበልጥ ሕያው ለማድረግም ከዓለም አቀፍ የሙዚቃ ታሪክ እንዲሁም ሚስጥራት ጋር እያነጻጸርን በጥልቀት እንመረምራለን። ይህንን ቪዲዮ ሳታቋርጡ እስከ መጨረሻው ተከታተሉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የጥበብ ቤተሰብ እንድትሆኑ ጠይቃለን። ማይክል ጃክሰን የራሱ የፈጠራ መብት ወይም ፓተንት የነበረው በታዋቂው ስሙዝ ክሪሚናል የሙዚቃ ቪዲዮ ላይ ማይክል ወደፊት 45 ዲግሪ ሳያቋርጥና ሳይወድቅ ያጋደለበት አንቲ ግራቪቲ ላይን አስደናቂ እንቅስቃሴ ሁላችሁም የምታውቁት ይመስለኛል። ብዙዎች ይህንን እንቅስቃሴ የሰው አካል ብቃት ብቻ አድርገው ያስባሉ። ነገር ግን እውነታው ፍጹም የተለየ ነው። ማይክል ከሁለት የፈጠራ ባልደረቦቹ ጋር በመሆን መሬት ላይ ከሚሰካ ሚስማር ጋር የሚቆለፍ ልዩ ተረከዝ ያለው ጫማ ፈጠረ። መሬት ላይ ከሚሰካ ሚስማር ጋር የሚቆለፈው ልዩ ተረከዝ ጫማም በአሜሪካ የፈጠራ ባለቤትነት መብት ቢሮ በቁጥር 52559397 ተመዝግቦለታል። ይህ የፈጠራ ድፍረቱ ማይክልን ከሙዚቀኝነቱ ባለፈ መድረክን ለመቆጣጠር ሳይንስን የተጠቀመ የቴክኖሎጂ ባለራዕይ ያደርገዋል። ሌላኛው እውነት ደግሞ የቆዳ ቀለም መለወጥ የሕክምና እውነታ እንጂ ፍላጎቱስ እንዳልነበረ ስንቶቻችሁ ታውቃላችሁ? ለብዙ ዓመታት በዓለም ዙሪያ ማይክል ዘሩን ጠልቶ ቀለሙን ጠልቶ በፕላስቲክ ሰርጀሪ ነጭ አደረገ የሚል ጨካኝ ወሬ ይናፈስ ነበር። ሚዲያዎችን ወሬ ለገበያ ያውሉትም ነበር። ነገር ግን እውነታው ማይክል ቪቲሊጎ የተባለ የቆዳ ቀለም ህዋሳትን የሚያጠፋ አስከፊ የቆዳ ህመም ነበረበት። በሽታው በሰውነቱ ላይ ነጭ ነጠብጣቦችን ስለሚፈጥር ቀለሙን አንድ ወጥ ለማድረግ ሜካፕና የሕክምና እርዳታ ይጠቀም ነበር። ታዲያ የወሬ ውሸት መሆኑ ሙሉ በሙሉ የተረጋገጠው ማይክል ከዚህ ዓለም ካለፈ በኋላ በተደረገ ይፋዊ የሬሳ ምርመራ ላይ በሽታው በሰውነቱ ላይ እንደነበር በሕክምና በመረጋገጡ ነበር። ይህ የታሪክ ቁስል የሰውን ስቃይ ለወሬ ማድመቂያ የሚያውቁ ሚዲያዎቻችን በጭካኔ ምን እንደሚሰሩ ያሳይ ነበር። You are trying to scare me. I guess I have no choice. I guess I have ሌላኛው to scare you. ዓለማችን በታሪክ ከፍተኛ አልበም ሻጭና በለጋስነትም
የሪከርድ ባለቤት እንደሆነ ይነገርለታል። በ1982 እንደ አውሮፓውያን አቆጣጠር የወጣው ትሪለር የተሰኘው አልበሙ በዓለም አቀፍ ደረጃ ከ70 ሚሊዮን በላይ ኮፒዎችን በመሸጥ በዓለም ታሪክ በሽያጭ ቁጥር አንደኛ በመሆን በጊነስ ቡክ ተመዝግቧል። አስገራሚው ነገር ደግሞ ይህ ሪከርድ እስከ ዛሬ ድረስ ማንም አልሰበረውም። ነገር ግን ማይክል ገንዘብ ሰብሳቢ ብቻም አልነበረም። እሱ በሙዚቃው ብቻ ሳይሆን በበጎ አድራጎት ስራው ፍጹም አርአያ ነው። ከ39 በላይ የበጎ አድራጎት ድርጅቶችን በገንዘብና በቁሳቁስ በቋሚነት በመርዳት በፖፕ ሙዚቃ ታሪክ በጣም ለጋስ አርቲስት በመባል በጊነስ የዓለም ሪከርድ ተመዝግቧል። ማይክል ዊ አር ዘ ወርልድ እና ሂልን ዘ ወርልድ በሚሉ ዜማዎቹ ዓለምን ለመፈወስ የዘመረ እውነተኛ የሰላም አምባሳደር ነበር ማለት ይቻላል። ሌላኛው የማይክል ጃክሰን ስኬት ይበልጥ ለመረዳት ከዓለም ታላላቅ የሙዚቃ ዘዋሪዎች ጋር ማነጻጸር ያስፈልጋል። ከሱ በፊት የነበረው የሮክ ኤንድ ሮል ንጉስ ኤልቪስ ፕሪስሊ የሙዚቃ ኢንዱስትሪውን በሽያጭና በተመልካች ቁጥር መርቶት ነበረ። እንዲሁ የእንግሊዙ ቢትልስ በዓለም ላይ ትልቁን ማዕበልን ፈጥረው ነበረ። ነገር ግን ማይክል ጃክሰን የመጣው የዘርን ከፋፍሎ ማየትን ለማስቀረት ሰባብሮ ወደ ኢንዱስትሪው ገባ። በወቅቱ የጥቁር አርቲስቶችን ቪዲዮ የማያስተላልፈው ኤምቲቪ የቴሌቪዥን ጣቢያ ቢሊየን ኦፍ ጂን እና ትሪለር አስገዳጅ የማይክል ጃክሰን ብቃቱ ተጽዕኖ ፈጥሮበት ወደ ቴሌቪዥኑ ሰብሮ በመግባት የመጀመሪያው ጥቁር ሱፐርስታር ሆነ። ኤልቪስና ቢትልስ የየራሳቸው ዘመን በታሪክ ቢኖራቸውም ማይክል ግን በሽያጭ፣ በቪዲዮ ጥራት፣ በፈጠራ ድንበር ተሻጋሪ በመሆን የሁሉንም ታላላቆች የሪከርድ ማማ በላቀ ከፍታ ተቆጣጥሮታል። እውነታው ግን ሌላም አለ። ማይክል የሱፐር ቦል ታሪክንም የቀየረ ሰው ነው። በአሜሪካ የሱፐር ቦል ረፍት ሰዓት ትርኢት ማቅረብ ዛሬ ለሙዚቀኞች ትልቅ የክብር ማማ የሆነው በማይክል ምክንያት ነው ቢሉስ ታምናላችሁ? በ1993 እንደ አውሮፓውያን አቆጣጠር ያቀረበው ትርኢት ለመጀመሪያ ጊዜ ከራሱ ከስፖርት ጨዋታው ይልቅ የእረፍት ሰዓቱ ትርኢት ከፍተኛ የህዝብ እይታ እንዲያገኝ አድርጎታል። እንዲሁም በ1991 እንደ አውሮፓውያን አቆጣጠር ብላክ ኦር ዋይት የሙዚቃ ቪዲዮን ለመጀመሪያ ጊዜ በቴሌቪዥን ሲለቀቅ በ27 ሀገራት በአንድ ጊዜ የተላለፈ ሲሆን ከ500 ሚሊዮን በላይ ህዝብ በአንድ ጊዜ ተከታትሎታል። ይህም በሙዚቃ ቪዲዮ ታሪክ ከፍተኛ አየር ላይ የመዋል እይታ ሆኖ የተመዘገበለት ድንቅ ባለ ታሪክ ነው። በመጨረሻ ማይክል በካሊፎርኒያ ኔቨርላንድ ሪንች የተሰኘ ከ2700 ሄክታር ስፋት በላይ ያለው የራሱ የልጆች መዝናኛ ፓርክ የነበረው በውስጡ የሮለር ኮስተር መጫወቻዎች፣ የባቡር መስመር፣ የሲኒማና የግል እንስሳት ማረፊያ ዙ ያካተተ የልጅነት ህልሙን የኖረበት ምታታይ ስፍራ የነበረ ሰው ማይክል
ከፓተንት ፈጠራ እስከ ኔቨርላንድ ምታታዊ ዓለም፣ ከቆዳ ህመም ስቃይ እስከ ቢሊዮኖች እይታ ማይክል ጃክሰን የዓለምን የጥበብ ታሪክ ለዘላለም የቀየረ ተወዳዳሪ የሌለው ንጉሥ ነው። ታዲያ እናንተ ከነዚህ 7 አስገራሚ ሁኔታዎች ውስጥ ይበልጥ የገረማችሁ የትኛው ነው? ስለ ቆዳው ቀለምስ የነበረን የሕክምና ሁኔታ ቀደም ብላችሁ ታውቁት ነበር? አሁኑኑ ያላችሁን አስተያየት ከታች ኮመንት ላይ ጻፉልኝ። ይህ እጅግ ልብ የሚነካና ታሪካዊ ቪዲዮ ከተመለከታችሁና ከተመቻችሁ ላይክ፣ ሼር ማድረጋችሁን በፍጹም አትርሱ። እነዚህ ያሉ አስደናቂ የዓለም ጥበቦች፣ ታሪኮች በየቀኑ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ታሪክ እስክንገናኝ ቸርን ሰንብት።